ሰላም እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት ቆንጆ የሳንድዊች አሰራር ነው። ፈጣን ቀላልና እንዲሁም ለምሳ ወይ ደግሞ ለእራት ወይ ለመክሰስ ሊሆን የሚችል በጣም ቆንጆ ቴስት ያለው የሳንድዊች አሰራር ነው ማሳያችሁ። በፍጥነት ማዘጋጀት የምንችል እንዲሁም ደግሞ ለተለያየ ፕሮግራም መጠቀም የምንችለው ነው። በጣም ነው የሚጣፍጠው፣ እንደምትወዱት እርግጠኛ ነኝ እና ብዙዎቻችሁ ደግሞ በኮሜንት ላይ ለምታበረታቱኝ የበለጠ እንድሰራ ስለምታደርጉኝ እጅግ በጣም አድርጌ አመሰግናለሁ። ቢዮ ላይ የዩቲዩብ ቻናል ሊንክ አለ። ብዙ ጠቃሚ ቪዲዮዎችን ዩቲዩብ ላይ ሰርቻለሁ። በዛ ላይ ገብታችሁ ለማየት ሞክሩ። በዛው ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ለአሰራሩ ስንሄድ በመጀመሪያ እዚህ ጋር እንደምትመለከቱት የዶሮ ስጋ ያስፈልገናል። እሱም ድስት ላይ ከጨመርኩ በኋላ ውሃ ጨመርኩኝ። ከዛም ትንሽ ጨውና የካሪ ፓውደር ከጨመርኩ በኋላ ለ25 ደቂቃ ያህል ቀቀልኩት ማለት ነው። ከዛም በመቀጠል እዚህ ጋር እንግዲህ መጥበሻዬን ከጣድኩ በኋላ ትንሽ ዘይት ጠብ አድርጌ ከዛም እዚህ ጋር እንደምትመለከቱት አንድ ራስ ቀይ ሽንኩርት በደቃቁ የተከተፈ ከዛም ለ2 ደቂቃ ያህል ጠብሰዋለሁ። ከ2 ደቂቃ በኋላ ደግሞ አንድ የፈረንጅ ቃሪያ ደቆ የተከተፈ እንዲሁም ደግሞ 2 ካሮት የተፈቀፈቀ በዚህ መልኩ ጨምርና አሁንም ለ3 ደቂቃ ያህል ጠብሰዋለሁ። ከዛም እዚህ ጋር እንግዲህ ግማሽ የሻይ ማንኪያ ቆንጆ በርበሬ፣ ጨው እንዲሁም እርድ እንዲሁም ደግሞ የካሪ ፓውደር ጨምሬያለሁ ማለት ነው። ከዚህ በላይ ሌላ ቅመም ምንም አልጠቀምም። አሁን ለ4 ደቂቃ ያህል ለስለስ ባለ እሳት እጠብሰዋለሁ ማለት ነው። እሳታችሁን ቀንሳችሁ መሆን አለበት። አሁንም ከ3 ደቂቃ በኋላ እንግዲህ ቅድም የቀቀልነውን የዶሮውን ስጋ በእጃችን እንደዚህ ከቆራረጥን በኋላ በትናንሹ እንጨምራለን። አሁንም የዶሮውን ስጋ ከጨመርን በኋላ ለ3 ደቂቃ ጠብሰዋለሁ። ከ3 ደቂቃ በኋላ ደግሞ የተቀቀለ የበቆሎ እሸት እኔ ጣሳውን የተጠቀምኩት እሱን እንጨምርና እንዲሁ ደግሞ እዚህ ጋር ደግሞ ክሬም ቺዝ ወይም ደግሞ ጅብን ግላስ የሚሉትን ማለት ነው 2 የሾርባ ማንኪያ ጨምሬያለሁ። ከዛን አንድ ላይ አዋህዳለሁ፣ እሳቴን አጠፋለሁ ማለት ነው። ከዛን ፐርስሊ ወይም በግዶንስ ደቆ የተከተፈ እሳታችን ካጠፋን በኋላ መጨመር እንችላለን። መብሰል አይጠበቅበትም ማለት ነው። ከዛ እንደዚህ ካዋህድን በኋላ ከእሳት ላይ እናወርዳለን ማለት ነው። በመቀጠል እንግዲህ እዚህ ጋር የሚያስፈልገን የምትፈልጉትን አይነት ዳቦ መጠቀም ትችላላችሁ። እንደምታዩት ይህንን የድንች ዳቦ ነው፣ ከድንች ጋር የተሰራ ማለት ነው። የሱን ዳቦ እናንተ የፈለጋችሁትን ዳቦ መጠቀም ትችላላችሁ። እንደዚህ አንዱን ዳቦ ለ4 ከቆረጥን በኋላ ውስጡ ያለውን ሆዱን ከውስጥ እናወጣለን ዳቦውን ማለት ነው። ከዛን አሁን የጠበስነውን የዶሮውን ስጋ መሀል ላይ እናስገባለን ማለት ነው። እንደምታዩት በዚህ መልኩ ከውስጡ እንደዚህ እናወጣና ውስጡ እንደዚህ ካስቀመጥን በኋላ ከዛ እንደረድራለን ቫይሬክስ ላይ ወይ ደግሞ ኦቨን ውስጥ ለማስገባት በሚያመቸን እቃ ላይ እንደዚህ እንደምትመለከቱት በዚህ መልኩ እንደረድራለን ማለት ነው። በጣም ቀላል ነው አሰራሩ። እና ደግሞ ስትጠብሱ ማወቅ ያለባችሁ እሳታችሁን በጣም ቀንሱ። ምክንያቱም እሳቱ በጣም ሀይ ከሆነ ስለሚቃጠል ቴስቱን ስለሚቀይርባችሁ ቆንጆ ቴስት አይኖረውም ማለት ነው። ስለዚህ ስትጠብሱት ዶሮውን በጣም እሳቱን በጣም ቀንሳችሁ መሆን አለበት። በስተመጨረሻ እንግዲህ እንደምትመለከቱት በዚህ መልኩ አዘጋጅቼ ደርድሬ ጨርሻለሁ። ከዛን እዚህ ጋር የሚያስፈልገን የኩኪንግ ክሬም ነው ማለት ነው። እንደዚህ ከላይ በስሱ ነው የምናደርገው። እንደዚህ እንደምትመለከቱት ሳላበዛ በጣም በስሱ ነው ከላይ እንደዚህ የምናደርገው ማለት ነው። ክሬም እንዳይበዛበት ማለት ነው። ጤናማ በሆነ መንገድ ነው የምንሰራው። በጣም ቆንጆ ቴስት፣ ቀለል ያለ ቴስት ነው ያለው። ጨው ደግሞ እንዳታበዙ፣ ጨው ከበዛበት ደስ አይልም። ስለዚህ ለጤናማ አይመከርም። ጨው በጣም ትንሽ መሆን አለበት የምትጨምሩት ማለት ነው። ሩብ የሻይ ማንኪያ ከጨመራችሁ በቂ ነው። ከዛ እንግዲህ ኦቭን ውስጥ እናስገባዋለን ለ5 ደቂቃ እንዲቀላ ብቻ ነው። 5 ደቂቃም አይፈልግም፣ ለ2 ደቂቃ ራሱ በቂ ነው ማለት ነው። ከላይም ከታችም እናበራና ለ2 ደቂቃ እናቆያለን ኦቭን ውስጥ። ከ2 ደቂቃ በኋላ ልክ ከለሩ እንደዚህ ሲሆንልን እናወጣለን ማለት ነው። እንዳይቃጠልባችሁ እየከፈታችሁ እያያችሁ፣ ምክንያቱም ሊቃጠል ይችላል ወዲያው ማለት ነው። ምንም ጊዜ አይፈልግም፣ ብዙ ጊዜ አይወስድም ማለት ነው። እንግዲህ እንደምትመለከቱት በዚህ መልኩ ወጥቶልናል። በጣም ነው የሚጣፍጠው። በጣም ቀለል ያለና ፈጣን የሆነ አሰራር ነው። እንደምትወዱት እርግጠኛ ነኝ። ለመስራትም በጣም ቀላል ነው። እንግዳም ቢመጣባችሁ እንዲሁም ደግሞ ለተለያየ ፕሮግራም መጠቀም ትችላላችሁ። እንደነገርኳችሁ ስታዘጋጁ ደግሞ እሳቱን በጣም ለስልስ ባለ እሳት ላይ አድርጋችሁ እየከደናችሁ በእንፋኖቱ እንዲበስል እያደረጋችሁ ማዘጋጀት ነው ማለት ነው። ሙክክ ብሎ እንዲበስልና ቆንጆ እንዲሆንላችሁ ማለት ነው። ቅመማ ቅመሙን ደግሞ ስትጨምሩ አታብዙ። እንግዲህ ስትበሉት ይህን ይመስላል ማለት ነው። በጣም ነው የሚጣፍጠው። ቴስቱ ከለሩን ደግሞ በጣም ነው የሚያምረው። ገና በአይናቸው አይታችሁ ነው የምትጠጉት። የዛሬው የሳንድዊች አሰራር ይሄን ይመስላል። ስራዬን ከወደዳችሁት ዩቲዩብ ላይ ገብታችሁ አበረታቱኝ። እንዲሁም ደግሞ ዩቲዩብ ላይ በጣም ብዙ ጠቃሚ የሆኑ ቪዲዮዎችን ሰርቻለሁ። በዛውም እናንተ ማየታችሁ ተጠቀሙላለሁ። በቀጣይ በሌላ በጠቃሚ ቪዲዮ እስክንገናኝ ሰላም ሁኑልኝ። ባይ ባይ።